ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሰኔ 5 2018 ዓ.ም የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ኢትዮጵያ ናይጄሪያ ውስጥ ያሉ ፍርደኞችን በሀገር ውስጥ ለማሰር ከሀገሪቱ ጋር የሁለትዮሽ የእስረኞች ዝውውር ስምምነት ተፈራረመች። ስዊዘርላንድ በኢትዮጵያ ላይ ጥላው የነበረውን የቪዛ ገደብ ማንሳቷን አስታወቀች። ወደ ውጪ ስናልፍ ኢራን አዲስና ፈጣን 27 ረጅም የተሰኘ የክሩዝ ሚሳኤል ተሸካሚ የጦር ጀልባ ይፋ አደረገች። ወደ ቀዳሚ ዜናችን እንለፍ። ተባብሶ የቀጠለውን የጦርነት ውጥረት ለማርገብ ኦሉሴጉን ኦባሳንጆ ወደ መቀሌ መጓዛቸው ተገለጸ። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የፕሪቶሪያው ስምምነት እንዲፈረም ከፍተኛው ሚና የተጫወቱት ኦሉሴጉን ኦባሳንጆ ሰኔ 4 ቀን 2018 ዓ.ም በመቀሌ ከተማ የአጭር ጊዜ ቆይታ አድርጓል። በቆይታቸው ነባሩን መንግስትና ምክር ቤት መልሻለው ካለው ከዶክተር ደብረጽዮን ገብረ ሚካኤል አመራር ጋር ተገናኝተው መክረዋል። ኦባሳንጆ በምክክሩ በጸጥታ እንዲሁም በኢኮኖሚ ጉዳዮች ላይ አመርቂ ውይይት ማድረጋቸውንና በጅምሩ ደስተኛ መሆናቸውን ገልጸዋል። በሌላ በኩል ህወሓትን ወክለው የተናገሩት አምባሳደር አዲስ ዓለም ባሌማ ከፌደራል መንግስት ጋር የተቋረጠውን ግንኙነት ለማስቀጠል ያለመ ውይይት መደረጉን ጠቁመዋል። ኦባሳንጆ አገናኝ ልዑክ ናቸው። እዚህ የተናገራቸውን ሀሳብ ለኢትዮጵያ መንግስት ያደርሳሉ ተብሎ ይጠበቃል ብለዋል። በበኩላችን ሰሚ ጠፍቶ እንጂ የፖለቲካዊ ውይይት እንዲጀመር በአማርኛና በእንግሊዝኛ ተደጋጋሚ መግለጫዎችን ከማውጣት አልቦዘንም ያሉት አምባሳደር አዲስ ዓለም የዛሬው ግንኙነት ከጫፍ የደረሰውን ሌላኛውን ዙር ጦርነት የሚያቀዘቅዝ ወደ ጠረጴዛ ውይይት የሚመልስ እንዲሆን ፍላጎት አለን ብለዋል። በውይይቱ ላይ የተቋረጠው ግንኙነት ወይም ከፌደራል መንግስት እንዲቀጥል ከዛም የሁለትዮሽ የፖለቲካ ውይይት እንዲጀመር የሚለው በጉል ተነስቷል። ቀጥሎ ከኢትዮጵያ መንግስት የሚሰጥ ምላሽ ለመስማት ኦባሳንጆ የቆይታ ጊዜያቸውን አሳጥረው ተመልሰዋል ብለዋል። ኢትዮጵያ ናይጄሪያ ውስጥ ያሉ ፍርደኞችን በሀገር ውስጥ ለማሰር ከሀገሪቱ ጋር የሁለትዮሽ የእስረኞች ዝውውር ስምምነት ተፈራረሙ። ሁለቱ ሀገራት የሁለትዮሽ ስምምነቱን በየሀገሪቱ ህግጋትና በዓለም አቀፍ ድንጋጌዎች መሰረት በአስቸኳይ ወደ ትግበራ ለማስገባት ተስማምተዋል። ይህ ስምምነት አንድ ኢትዮጵያ በናይጄሪያ ቢታሰርና ቢፈረድበት ኢትዮጵያ ውስጥ መጥቶ እንዲታሰርና የፍርድ ጊዜውን እንዲጨርስ የሚያደርግ ነው ተብሏል። ኢትዮጵያ ከዚህ ቀደም ከደቡብ አፍሪካ፣ ቻይናና ብራዚል እንዲሁም ሌሎች ሀገሮች ጋር የእስረኞች ልውውጥ ስምምነት በምክር ቤቱ ማጽደቋ የሚታወስ ነው። ይህንን ዲፕሎማሲያዊ ስምምነት የናይጄሪያው የውጭ ጉዳይ ሚኒስትርና የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንደመሩት የናይጄሪያ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ስምምነቱን ደግሞ የኢትዮጵያ የፍትህ ሚኒስትር ሀና አርአያ ስላሴ የናይጄሪያ አቻቸው ላቲፍ ፋግቤሚ ተፈራርመውታል። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የናይጄሪያ ውጭ ጉዳይ ሚኒስትር ስምምነቱ በሰብአዊነት ፍትህና በዓለም አቀፍ ትብብር መርሆች ላይ የተመሰረተ መሆኑን ገልጸዋል። ስምምነቱንም ሲያብራሩም የቀረውን ቅጣት በሀገር ውስጥ ማጠናቀቅ የሚገኝበት ሲሆን በዚህ ህጋዊ ማዕቀፍ መሰረት በማንኛውም ሁኔታ የተፈረደባቸው ሁለቱ ሀገራት ዜጎች በተስማሙባቸው ቅድመ ሁኔታዎችና ተፈጻሚነት ባላቸው ህጎች መሰረት የቀረውን የቅጣት ዘመናቸውን ለመጨረስ ወደ ትውልድ ሀገራቸው መዛወር እንዲችሉ የሚፈቅድ ነው። በሌላ በኩል ደግሞ ታራሚዎችን መልሶ ማቋቋምን የሚመለከተው ነው። መልሶ ለማቋቋምና ከማህበረሰቡ ጋር መልሶ ለመቀላቀል የቤተሰብ፣ የቋንቋ፣ የባህልና የማህበራዊ ድጋፍ ስርዓቶች የሚጫወቱትን ወሳኝ ሚና ከግምት ያስገባ መሆኑን የናይጄሪያው የውጭ ጉዳይ ሚኒስቴር ያጋራው መረጃ ያስረዳል። ስዊዘርላንድ በኢትዮጵያ ላይ ጥላው የነበረውን የቪዛ ገደብ ማንሳቷን አስታወቀች። ስዊዘርላንድ ለ2 ዓመት ያክል በኢትዮጵያውያን ዜጎች ላይ ጥላው የነበረውን የቪዛ ገደብ ሙሉ በሙሉ ማንሳቷን የሀገሪቱ ፌዴራል ምክር ቤት አስታውቋል። ሀገሪቱ ውሳኔውን ያስተላለፈችው በሸንገን ቪዛ ስምምነት ማዕቀፍ ውስጥ በመሆን ሲሆን ይህም የአውሮፓ ህብረት ምክር ቤት በቅርቡ የኢትዮጵያ መንግስት ህገወጥ ስደተኞችን መልሶ ለመቀበል የተሻለ ትብብር አሳይቷል ማለቱን ተከትሎ የቪዛ ቅነሳ መመሪያዎችን በድጋሜ ስራ ላይ ለማዋል ካሳለፈው ውሳኔ ጋር የተያዘ መሆኑን አስታውቋል።
ከዚህ ቀደም የቪዛ እገዳው ዋነኛ ምክንያት ኢትዮጵያ ስደተኛ ዜጎቿን ለመቀበል ፈቃደኛ አይደለችም የሚል ነበር። ከሁለት ዓመት በፊት የአውሮፓ ህብረት አንዳንድ የቪዛ ህግጋትን ለኢትዮጵያውያን ማገዱን የሚታወስ ሲሆን የዚህም ምክንያት በሸንገን ቀጠና ውስጥ ያለ ቪዛ የሚኖሩ የኢትዮጵያ ዜጎችን ወደ ሀገራቸው ከመመለስ አንጻር የነበረው ትብብር አነስተኛ በመሆኑ ነበር። ስዊዘርላንድ የሸንገን ስምምነት አባል በመሆኗ ይህንኑ ገደብ ተግባራዊ አድርጋ የቆየች ሲሆን አሁን ላይ በሁለቱ ወገኖች መካከል ያለው ትብብር መሻሻል ማሳየቱን ተከትሎ የአውሮፓ ህብረት ባለፈው ግንቦት ወር ገደቡን በማንሳቱ ስዊዘርላንድም ውሳኔውን በመደገፍ በዛሬው ዕለት እገዳውን በምክር ቤቷ ሙሉ በሙሉ አንስታለች። በዚህም መሰረት ከዛሬ ጀምሮ የቪዛ ማቅለያዎች ለኢትዮጵያውያን ዜጎች ተግባራዊ መሆን የሚጀምሩ ሲሆን የማስረጃ ሰነዶች ማቅለል አንዱ ሲሆን የቪዛ ማመልከቻ በሚያስገቡበት ወቅት የሚጠየቁ አንዳንድ ደጋፊ ሰነዶችን የማቅለል ወይም የመተው አማራጭን ያካትታል። የዲፕሎማቲክ እና የአገልግሎት ፓስፖርት ያላቸው የኢትዮጵያ ዜጎች ከቪዛ ክፍያ የሚያደርጋቸው ሲሆን ከአንድ ጊዜ በላይ ወደ ሀገሪቱ ለመግባት የሚያስችል የቪዛ አገልግሎት እንደገና ጀምረዋል። በተጨማሪም የቪዛ ማመልከቻዎች በአጭር ጊዜ ውስጥ ማለትም በ15 ቀናት ውስጥ ታይተው ምላሽ የሚያገኙ ይሆናል ስትል ስዊዘርላንድ አስታውቃለች። የኢትዮጵያ መገናኛ ብዙሃን ምክር ቤት አገልግሎቱን በ6 ቋንቋዎች ተደራሽ ማድረጉን አስታወቀ። የኢትዮጵያ መገናኛ ብዙሃን ምክር ቤት አገልግሎቱን በ6 የሀገሪቱ ቋንቋዎች ተደራሽ ማድረጉን በዛሬው ዕለት ይፋ አድርጓል። ምክር ቤቱ በተለያዩ ቋንቋዎች አገልግሎት መስጠቱ ምክር ቤቱን ለሕዝብ ይበልጥ ቅርብ እንደሚያደርገው ተገልጿል። ምክር ቤቱ ከጂአይዜድ ጋር በመተባበር ተደራሽነቱን የሚያሳድጉ የመልቲ ሚዲያ ውጤቶችን በተረከበበት ወቅት እንደተባለው ተቋሙ ድረገጹን በአዲስ መልክ ተሻሽሎ ስራ ማስጀመር ተገልጿል። በዘመናዊ ቴክኖሎጂ የታገዘው የቅሬታ አቀራረብ ስርዓት ተገልጋዮች አገልግሎቱን በቀላሉ እንዲያገኙ ያስችላቸዋል ተብሏል። በወቅቱ የሰው ኃይል አቅም ግንባታና የብራንድ ማሻሻያ ስራዎችም መጠናቀቃቸው ተገልጿል። እነዚህ ማሻሻያዎች የምክር ቤቱን ተቋሚ አቅም ከፍ እንደሚያደርጉትም ተናግረዋል። ከ120 በላይ የመገናኛ ብዙሃን ተቋማትን በአባልነት ያቀፈው ምክር ቤቱ ተቋማቱ የእርስ በርስ የቁጥጥር ስርዓትን በመተግበር ላይ መሆናቸውን ገልጿል። የድጋፍ መርሃ ግብሩ በጀርመን መንግስት ፋይናንስ የተደረገ ሲሆን የጂአይዜድ የመልካም አስተዳደር ፕሮግራም አስተባባሪነትም ትልቅ ድርሻ እንደነበረው ተናግረዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ደቡብ አፍሪካውያን ሀገራችንን ለቀው ይውጡልን ሲሉ ጋናውያን በቁጣ ገለጹ። በጋና መዲና አክራ ደቡብ አፍሪካውያን መውጣት አለባቸው በማለት በቁጣ የሚጮሁ ተቃዋሚዎች አደባባይ በመውጣት ግዙፉን የደቡብ አፍሪካ የቴሌኮሙኒኬሽን ተቋም ዋና መስሪያ ቤትን ሰብረው ገብተዋል ተብሏል። ይህ ከፍተኛ ውጥረት የተቀሰቀሰው ሰሞኑን በደቡብ አፍሪካ ውስጥ በባዕዳን ላይ የተሰነዘረው የጥላቻና የኃይል ጥቃት ምክንያት በመቶዎች የሚቆጠሩ ጋናውያን ከሀገሪቱ ተባረው ወደ ሀገራቸው መመለሳቸውን ተከትሎ በተፈጠረ ከፍተኛ ቁጣ ነው። ተቃዋሚዎቹ በጋና የሚንቀሳቀሱ የደቡብ አፍሪካ የንግድ ተቋማት ከጋና ገበያ ከፍተኛ ጥቅም እያገኙ ባሉበት በአሁኑ ወቅት ጋናውያን በደቡብ አፍሪካ ምድር ላይ ከፍተኛ በደልና ጥቃት እየደረሰባቸው መሆኑን በጽኑ ኮንነዋል። በተቃውሞው ወቅት ሰልፈኞቹ የጋና መንግስት በሀገሪቱ ታዋቂ በሆነው የኤምቲኤን ኩባንያ ላይ ጥብቅ ምርመራ እንዲያደርግና የደቡብ አፍሪካ ኩባንያዎች በጋና ኢኮኖሚ ውስጥ ያላቸው ሚና በአስቸኳይ እንዲገመግም ጠይቀዋል። ከተለያዩ የአይን እማኞች የወጡ ተንቀሳቃሽ ምስሎች እንደሚያሳዩት የተቆጡ ተቃዋሚዎች በኤምቲኤን ዋና መስሪያ ቤት ደጅ ላይ ተሰብስበው የጋና መንግስት በደቡብ አፍሪካ ላይ ጠንካራና የማስተማሪያ እርምጃ እንዲወስድ በከፍተኛ ድምጽ እየጠየቁ ይገኛሉ።
የደቡብ ኮሪያው የቀድሞ ፕሬዝዳንት ዩን ሱክ ዮል በ30 ዓመት እስራት ተቀጡ። የደቡብ ኮሪያ ፍርድ ቤት የቀድሞ ፕሬዝዳንት ዩን ሱክ ዮልን ወደ ሰሜን ኮሪያ ወታደራዊ ድሮኖችን በመላክ ወንጀል የ30 ዓመት ጽኑ እስራት ፈርዶባቸዋል ተብሏል። አቃቤ ሕግ የቀድሞ መሪ ድሮኖቹን የላኩት እንደ አውሮፓውያኑ አቆጣጠር በ2024 ለደነገጉት የወታደራዊ አዋጅ ሰበብ ለመፍጠርና የሀገርን ደህንነት አደጋ ላይ ለመጣል በማሰብ ነው ሲል ተከራክሯል። ፕሬዝዳንት ዩን ሱክ ዮል ድርጊቱን ቢክዱም ፍርድ ቤቱ ጥፋተኛ ያላቸው ሲሆን መሪው ባለፈው የካቲት ወር ላይ ከተመሳሳይ የወታደራዊ አዋጅ ሙከራ ጋር በተያያዘ በመንግስት ላይ አመጽ በመምራት ወንጀል የዕድሜ ልክ እስራት ተፈርዶባቸው በአሁኑ ወቅት በእስር ላይ ይገኛሉ። በመጨረሻም ኢራን አዲስና ፈጣን 27 ረጀብ የተሰኘ የክሩዝ ሚሳኤል ተሸካሚ የጦር ጀልባ ይፋ አደረገች። የኢራን እስላማዊ አብዮታዊ ጥበቃ ጦር የባህር ኃይል በፋርስ ባህረ ሰላጤ ያለውን የወታደራዊ ሚዛን ይለውጣል የተባለለትን 27 ረጀብ የተሰኘ አዲስና እጅግ ፈጣን የጦር ጀልባ በቴህራን ኢንቅላባብ አደባባይ ለህዝብ ይፋ አድርጓል። ይህ አዲስ የባህር ላይ ዘመናዊ የጦር መርከብ በከፍተኛ ፍጥነቱና በታጠቀው የረጅም ርቀት ሚሳኤል ሳቢያ በባህረ ሰላጤው ላይ አዲስ ወታደራዊ ስጋት ፈጥሯል ተብሎ በስፋት እየተነገረለት ይገኛል። ይህ የጦር ጀልባ በሰዓት እስከ 100 ኖትስ ወይም 185 ኪሎ ሜትር መጓዝ የሚያስችል ከፍተኛ ፍጥነት ያለው ሲሆን ዲዛይኑ ትራይማራን ወይም 3 አካላት ያሉት የጎንዮሽ ቀፎ በመሆን በከፍተኛ ፍጥነት በሚጓዝበት ወቅት የሚኖረው ሚዛን እጅግ አስተማማኝ ያደርገዋል። በተጨማሪም እስከ 3 ሜትር ከፍታ ያላቸውን የባህር ማዕበሎች በጽናት ተቋቁሞ የመዋጋት ልዩ ብቃት እንዳለው በይፋ ተገልጿል። ከጥጥቅ አንጻር ጀልባው 2 የረጅም ርቀት የባህር ላይ ክሩዝ ሚሳኤሎችን የመሸከም አቅም ያለው ሲሆን እነዚህ ሚሳኤሎች እስከ 700 ኪሎ ሜትር ርቀት ላይ የሚገኙ ወታደራዊ ኢላማዎችን በትክክለኝነት መምታት ይችላሉ ተብሏል። ይህ አቅሙ ትናንሽ ጀልባዎች ራቅ ብለው ከሚገኙ ግዙፍ የባህር ላይ የጦር መርከቦች ጋር በቀላሉ እንዲፋለሙና ከፍተኛ ጉዳት እንዲያደርሱ ትልቅ እድል የሚሰጥ መሆኑ ተገልጿል። የዚህ ዘመናዊ ጀልባ መታጠቅ ኢራን በሆርሙዝ ሰርጥና በፋርስ ባህረ ሰላጤ የሚከተለውን የምሽት ፍሊት ወታደራዊ ስትራቴጂ ይበልጥ ያጠናክሯል ነው የተባለው። ይህ ስትራቴጂ ግዙፍ የጦር መርከቦችን በብዛት ከመጠቀም ይልቅ በርካታ ፈጣን በቀላሉ በራዳር የማይታዩና በከባድ ሚሳኤል የታጠቁ ትናንሽ ጀልባዎችን በቡድን በማሰማራት የጠላትን ግዙፍ የጦር መርከቦች ከጥቅም ውጪ ማድረግ ላይ ያተኮረ የጦር ስልት ነው ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።